አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ቤተክርስቲያን ዝም አንልም የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን ቻሌንጅ ወይም የተነሳውን ንቅናቄ ኦፊሻሊ መቀላቀል በዚህ ቪዲዮ እናገራለን። ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷልና በአርሲ የደረሰው ጥቃት ሃይማኖታዊ አይደለም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት አስታውቋል። እንደሚታወቀው በቀናት በፊት ሰብስክራይብ ለምንድን ነው የማታደርጉት? ሰላም እንደምን ቆያችሁልኝ ውድ የማሲያስ ቲዩብ ቤተሰቦች፣ ዛሬ ከምንመለከተው ጉዳዮች መካከል ከቀናት በፊት የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ እየተካሄደ ላለው ጭፍጨፋና ግድያ የራሱን አጣሪ ኮሚቴ ልኮ ነበረ። ሄደው ከተወሰነ ቆይታ በኋላ የራሳቸውን መግለጫ ሰጥተዋል። በጣም አነጋጋሪና ልብ ሰባሪ ዜና ነው ይዘው የመጡት። በጣም ወገንተኝነት ያለውና ትክክለኛ ያልሆነ መረጃ ነው ይዘው መጥተው መግለጫ የሰጡት። በጣም ለኦርቶዶክሳውያን ለሞቱት ወገኖችም በጣም ልብ የሚሰብር ነገር ነው ይዘው የመጡት። በጣም የሚያሳዝን ነገር ነው ይዞ የመጡት። ይሄን የምንመለከት ይሆናል። በተጨማሪ ደግሞ ይሄንን ለአርሲ ምዕመን ለኦርቶዶክሳውያን ፍትህ እንሻለን እያሉ ብዙ ታዋቂ ግለሰቦችና ቲክቶከር ላይ በጣም የሚታወቁ ልጆች ድምጻቸውን እያሰሙ ይገኛሉ። አርቲስቶችም እያሰሙ ይገኛሉ። ይህንን ጉዳይ የምንመለከት ይሆናል። በቻላችሁት መጠን እስከመጨረሻው ድረስ አብራችሁን ቆዩ። ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷልና ስንጠብቆ እንደነበረው ነው እንግዲህ ያደረገው። ጥቃቱ የተፈጸመው ዘር፣ ብሔር፣ ሃይማኖት ሳይለይ በሁሉም ንጹሃን ላይ ነው የሚል ነገር ነው ይዘው ይወጣ። ያሳለፍናቸው በ15 ቀናት ከ50 በላይ ኦርቶዶክሳውያን ተገድለዋል። እስቲ ከ50 በላይ ኦርቶዶክሳውያን የሞቱበትን ለሃይማኖት ጥቀስ እስቲ። ከዛም የሚል ጥሩ ነው። ስንት ሰው እንደሞተ ቀጣይ ላይ እንገልጻለን። ስትገልጹ በዛው በኩል ስንት ኦርቶዶክስ እንደሞተ ስንት ሙስሊም እንደሞተ ገለጹልን እስቲ። በቃ መቁጠራታችሁ ስንት ሰው እንደሞተ ገለታችሁ መጣ። ስንት ሰው እንደሞተ መግለጽ አልፈለጋችሁ ታችሁ መጣችሁ። ከዛ ውጪ ደግሞ የናንተ ሄዶዛ ማጣራት ጭራሽ ነገር ያባብሰዋል። ለምን ተናግራችሁ ለምን ወደ ሚዲያ ነገር አውጣችሁ ለምን መጥቶ አጣሩ ተብሎ ነገ ከነገ ይረሻል ነው። ምንም ሃይማኖት ተቋም ወጣ መግለጫ ምንም መንግስት እርምጃ ይወሰድባቸው መንግስት ካላ ያርግላቸው ምንም ማለት እናወግዛለን ያለው። አወገዝክ እኮ እዚህ ሆነክ ለምን ይርክ ታዲያ? ኦኬ እዚህ ሆነክ እኮ ያልከው ሙስሊም ክርስቲያኑ ሞታል አልክ። በቃ አለቀ። አሁን እዛ ይላጣርት ምንም አዲስ ነገር አላመጣም። ከጥቅምት 25 እስከ 30 ድረስ ጥቃት ተፈጸመ የተባለበት ቦታ ነው ያላችሁ። ጥቃት ሲፈጸም የነበረው እስከ 30 አይደለም እስከ ዛሬ ነው። ይሄው ዛሬም ሶስት ኦርቶዶክሳውያን አንድ ዲያቆን አንድ ሰንበት ተማሪና አንድ የ10 ዓመት ህፃን ተገድለዋል። ኦርቶዶክሳውያን ሶስት ሃይማኖት ተቋም ሄደው የኮሚሽኖች ልኡካን ሄደው ምን አድርገው መጡ? እስቲ ድጋፍ አረጋችሁ ለሞት ሰዎች ሄዳችሁ ጠየቃችሁ ለሞት ሰዎችን ምን አረጋችሁ? ምንድን ነው ያረጋችሁት? እስቲ ምንም አልጠቀምካቸውም። ሄድ ካልሄድክ ምንም አልጠቅማቸውም። አይዘው ለምን ሞት የተፈረደባቸው ንጹሃን ስለሆኑ ሞት የተፈረደባቸው ክርስቲያኖች ስለሆኑ ምንም አልጠቅማቸውም። እነ ቀሲስም ሆናችሁ እነ ማንንም ሆናችሁ ይሄ ብቻ አይደለም። ክቡራን ተመልካቾች አጣሪው ኮሚቴው ሌላ ነገር ራሱ ሸርቦ ነው የመጣው። ሌላ ተንኩል ሸርቦ ነው የመጣው። እስቲ ጸግሽን ተከታተሉት። ሰላም ጤና ይስጥልኝ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ፣ በደንብ ስሙ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርቦ ነበር። በተለይ ደግሞ 5 ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርቦ ነበር። እኛ በሃይማኖታችን ምክንያት ሞተን ነበር። ከሞተን በኋላ ግን ቤተክርስቲያን በሌለም ብር 11200 ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና እባካችሁ የነገር አጣርታችሁ የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ። ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡና ካህናቱን ይሰበስባል። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆማሉ። ምዕመኑን ከካህናቱ ጋር ለማጣላት ምዕመኑ እያስገደለባችሁ ያለው ሰዎቻችሁን እያስገደለ ያለው የሞቱን እያስገደሉ ያሉ እነኚህ ካህናት ናቸው ብለው ጥቆማ ሰጥቶ የተመለሰው አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር 5 ሰዎች ተገድሎብን ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎናልና እባካችሁ ከተቻላችሁ ብር ስለሚያስፈልገን ለሕክምና ስለምንፈልገው ብሩን አስመልሱልን ነበር ጥያቄው ወይ ደግሞ የሟች ቤተሰቦች ያተናገሩት። አጣሪ ኮሚቴው ግን ይህን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ እያደረገ የነበረው ነገር ምንድነው? ካህናቱና ምዕመኑ አጣርቶ ምዕመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሱባቸው ጭምር ናዙ የመጡት። እንግዲህ አጣሪ ኮሚቴ ዛሬ ሪፖርት የምንጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው።
ሊቀ ካህናቱ ትናንትና መጥተው እነኚህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበረ። አልቻሉም፣ አልመጡም። ዛሬም እየጠበቅናቸው ይመጣሉ፣ ይነጋገራሉ ብለን ግን እንዲህ እያደረጉ የሃይማኖት ተቋማት ወክለው መጥተው እናጣራለን ብሎ የሚሉ ሰዎች ማጣራትና ትክክለኛ መፍትሄ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምዕመን ተነስቶባቸው እንዲገደሉባቸው ግን እያደረጉ ነው ያሉት። አጣሪ ኮሚቴ የሚባለው ይሄ ነው በነገራችን። በአርሲ የደረሰው ጥቃት ሃይማኖታዊ አይደለም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት አስታውቋል። እንደሚታወቀው ከቀናት በፊት የኢትዮጵያ ሃይማኖት ተቋማት ጉባኤም እንግዲህ ልዑክ ቡድን አዘጋጅቶ በአካባቢው ላይ በአካል ተገኝተው እንግዲህ አጣርተው እንዲሁም ደግሞ ሪፖርት ይዘው እንደሚመጡና ሪፖርቱንም ለህዝብ ይፋ እንደሚያደርጉ ተናግረው ነበር። በዛሬው ዕለትም የመጀመሪያ ያለውን ሪፖርት እንግዲህ ይፋ አድርጓል ማለት ነው። በአካባቢው ላይ ተገኝተው እንዲሁም ደግሞ ጥናት የተደረገባቸው አካባቢዎችንም ጭምር ይፋ አድርጓል ማለት ነው። በኦሮሚያ አርሲ፣ በጉና፣ በሲርካ እንዲሁም መርቲና ቁልአቤ የተባሉ አካባቢዎች ላይ ጥልቅ የሆነ ጥናት አድርጌያለሁ ሲልም እንግዲህ ሪፖርቱን አቅርቧል። በሪፖርቱ መሰረትም ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ይዘት የለውም ሲልም ሃይማኖት ተቋማቱ አሳውቋል ማለት ነው። በርከት ያሉ ዝርዝር መረጃዎችን ያካተተ ሲሆን ውይይቱና ጥናቱን ያደረገውም ከተጎጂ ቤተሰቦች፣ ከአካባቢው ማህበረሰቦች፣ ከመንግስት ባለስልጣናት እንዲሁም ደግሞ ከተለያዩ አካላት ማጣራት እንዲሁም ደግሞ የተለያዩ ጥናቶችን አድርጌያለሁ ሲልም አብራርቷል ማለት ነው። ኮሚቴውም የመጀመሪያ ደረጃ ሲል በጠራው ሪፖርት ላይም በጉናና በኖኖ ጃዊ ቀበሌ ገበሬ ማህበረሰብ ላይም ሞትና እንዲሁም ደግሞ እገታ እንዲሁም የንብረት መጥፋትን ተመልክቻለሁ እንዲሁም ደግሞ አጣርቻለሁ ሲል በሪፖርቱ ላይ አካቷል። ልዑክ ቡድኑም ተሰባስቧል የተባለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 እንዲሁም ደግሞ ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት እንዲሁም ደግሞ ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤትም 2 በተጨማሪም ደግሞ ከኢትዮጵያ ሃይማኖት ጉባኤም 2 ባለሙያዎች ተካተው በአካባቢው ላይ እንደተሰማሩም ጭምር ተነግሯል። ልዑክ ቡድኑም በአካባቢው ላይ ሲንቀሳቀስ የሰላምና የጸጥታ ስጋት እንዳይገጥመው ከኦሮሚያ ክልል ሰላምና ጸጥታ ቢሮ ጋር በአንድነት እንደተንቀሳቀሰና እንደሰራ ጭምር ይፋ አድርጓል ማለት ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ ነገሮችን ይዤላችሁ እመጣለሁ። የፕላስ ምልክቷን የተጫናችሁ ቤተሰቡ ነው። መልካም ቀን። እኔ ያልገባኝ እኮ መሬት ላይ ያለ እውነታ ማንን ነው እየተዋሸ ያለ? ማንን ነው እየዋሹ ያሉት? ለማን ነው ሪፖርቱን ያቀረቡ ያሉት? ምድር ላይ ያለ እውነት ማንም ሰው የሚያውቀውን እንዳለ ከጫፍ እስከ ጫፍ ይህንን ነገር እያወገዙ እያሉ ሰው ባለበት ሰዓት ላይ ግልጽ በሆነ ሰዓት ላይ እንዴት ነው እንደዚህ አይነት መረጃ የሚያቀርቡት? ለምን ይህን ያክል በዚህ ያክል ቦታ መስጠት ያቃታቸው? በጣም ነው የሚያሳዝነው። እኛ ግን ለእግዚአብሔር ነው የምንጮው፣ ወደ እግዚአብሔር ነው የምንጮው። እግዚአብሔር ነው መልስ የሚሰጠን እንጂ እነሱ አይደሉም። ሲጀመር ሄዱ አልሄዱ ምንም የሚጠቅሙት ነገር የለም። ምን ያመጡት ነው? እስካሁን የሆነ ተቋም መስርተው እዛ ተቀመጡ የራሳቸውን ደመወዝ አበላቸውን ያጣጥማሉ እንጂ ለህዝብ ለአማኙ ህዝብ ምን የሚያመጡት ነገር ነው? ምን ያመጡት ትርጉም አለ? እስኪ ለራሳቸው ህይወታቸውን እንትን ይላሉ እንጂ ምንም ጥቅም የላቸውም ሲጀመር። እንግዲህ አሁን ታዋቂ አርቲስቶች፣ ታዋቂ ቲክቶከሮች፣ በጣም ታዋቂ ግለሰቦች በጣም ኢንፍሉዌንስ የሚያደርጉ ሚዲያ ላይ ይኸው ድምጽ እያሰሙ ይገኛሉ። እናወግዛለን እያሉ ድምጽ ፍትህ እያሉ እየጮሁ ይገኛሉ። እንግዲህ ይሄንን ዓለም ያውቀውን ህዝብ የሚያውቀውን ዓለም ያውቀውን ነው እየደበቁ እያግበሰበሱ ያሉት። እነዚህ ልጆች ተከታተሉ። እነዚህን ታዋቂ ቲክቶከሮች፣ እነዚህን ታዋቂ አርቲስቶች እስቲ ተከታተሏቸው። ሰላም፣ እንዴት ናችሁ? ሳሮን ነኝ። በኦርቶዶክስ ክርስቲያን ላይ እየተደረገ ያለውን ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችን ልናሰማ ይገባል። አመሰግናለሁ። አትግደሉን። በየቀኑ ቀብር፣ በየቀኑ ሰለስት፣ ሁልጊዜ ሞት፣ በስለት፣ በጥይት፣ በእሳት ኦርቶዶክሳውያን የሚጨፈጨፉባት ሀገር። ይህ ለዘመናት ያልተቋረጠው የመታረድና የጄኖሳይድ ዘመቻ ተጠናክሮ ቀጥሏል። ጉዲኛ እንቅልፍ፣ ቸልታና ቆሞ ተመልካችነት በእጅጉ ነው። መቼ ነው ሰው ሆነን የሆነ ሞት የሚገደል? መቼ ነው ኦርቶዶክሳዊ ከሁሉም ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃው? መቼ ነው አንድ ሆነን በቃን የምንለው? መቼ ነው ሰብአዊነትን አስቀድመን የምንነሳው? ይህ ፖለቲካ አይደለም። ይሄ የህልውና ጥያቄ። መቼ ነው የሚበቃ? ምንስ ነው የምናደርገው? ምንድን ነው የምንለው? አቤቱ የሆነብንን አስብ። የሰማዕታቱ በረከት ይደረግ። እኛ ግን ብዙ ይጣበቅብናል። ስሙኝማ፣ እንደዚህ ከተባለ ለምን መኖር አይቀርም? ቅዳሴ አትቆሙም፣ ሰዓታት አትሄዱም፣ እግዚኦታውም ይቅር። በቡየው ጅራፍ እናንተን እንግረፍ፣ በደመራው ችቦ ስጋችሁ ይንደድ። ለሞታችን ካጣን ፍታት፣ ለሬሳችን ካጣን ጉድጓድ። መሞት ሐሴት ነው፣ መኖር ሞት ነው። የፈራ ይመለስ፣ ጌዲዮን ይጨዋል። ብዙ ነን ያሉትን አንሶ አሸንፏል። አርሲ ላይ አይደለም እዚህም ሞተናል። መሞት ይበቃናል፣ መሞት ይበቃናል። ካልሆነ ግን መብዛታችንን ተውት፣ ቁጥራችንን አታስቡት። 4 ወንድ ይበቃል። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው
ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። መስቀልሽን አርገሽ ቤተክርስቲያን እናትሽ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። ሚስቴ ወይ አይዞሽ ልንገርሻ ይዙ እንዳለ ያልኳል ተሳስተሽ ማለት ነው። ነጠላ ለብሰሽ ነጠላ ይዘሽ መስቀልሽን አርገሽ ቤተክርስቲያን እናትሽ አሊያ ወይ እግርሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ። የኛ መጨረሻ ይሆናል። እጠጣለሁ። ለምን አልጠጣም? ጸሎትሽንም እዚሁ አድርጊው። ደከመኝ ነው ተረጋሽ። ወይኔ ሰዎች እኔ ኦርቶዶክስ ክርስቲያን ነኝ። እስካሁን ድረስ ሃይማኖትና ኮንተንት ክሬሽንን ላለማጋጨት ወር ደግሞ ሌላ አጀንዳ ላለመስጠት ስለ ሃይማኖት ጉዳይ አውርቼ አላውቅም ነበር። አሁን ግን ማውራት ያለብን ጊዜ የደረሰ ይመስለኛል። በትናንትናው ዕለት በደረሰ ሌላ አዲስ ጥቃት ደግሞ ከ9 በላይ የሚሆኑ ክርስቲያን ኦርቶዶክሶች በአርሲ ቦታ እንደተገደሉ እንግዲህ መረጃዎች ወጥቶ የሚያሳዩና የሰማን የምንገኘው አሁን እንግዲህ ከባድ ጭፍጨፋዎች የተካሄዱ ነው የሚገኙት በኦርቶዶክስ ክርስቲያኖች ላይ ታፍነው እየተወሰዱ በቤተክርስቲያን ቅጥር ግቢ ውስጥ እርሻቸው ላይ ያሉ ምናምን ነው እንግዲህ ኦርቶዶክስ ክርስቲያኖች የተገደሉ የሚገኙት በሃይማኖታቸው ብቻ። እንግዲህ አላርሚንግ ቁጥር ላይ ነው የሚገኘው ይሄ ሰዎች እየሞቱ ያለበት ብዛትና እየሞቱበት ያለበት ፍጥነት ማለት ነው። እስካሁን እስከ ሴፕቴምበር ወር ጀምሮ ከ140 በላይ የሚሆኑ ሰዎች እንደሞቱ መረጃዎች ያሳያሉ። ሴፕቴምበር ማለት አሁን መስከረም፣ አሁን ህዳር ግን አልገባ ነው። እስካሁን ደስ በአካባቢ ያሉ የጸጥታ ኃይሎችም ሆነ የሚመለከታቸው አካላት ምንም አይነት ነገር መረጃ አልሰጡም። እስካሁን ድረስ ምላሽም ለመስጠት አልሞከሩም። ኢንክሉዲንግ ሴንትራል ገቨርንመንት ለቤተክርስቲያን ዝም አንልም የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን ቻሌንጅ ወይ ደግሞ የተነሳውን ንቅናቄ ኦፊሻሊ መቀላቀሌን በዚህ ቪዲዮ እናገራለሁ። የክርስቲያኖች ኦርቶዶክሶች ሞት ይብቃ፣ ኢንጀነራል የሁሉም ሞት ይብቃ። ግን አሁን ሰሞኑ ከረንትሊ በጣም አንገብጋቢ የሆነ ጉዳይ በአርሲ የሞቱት የክርስቲያኖች ጉዳይ ስለሆነ የእነሱ ሞት ይብቃ ብዬ መልክትን ያስተላልፋል። የሚመለከተው አካልም ደግሞ በዚህ ጉዳይ ላይ አጽንኦት ሰጥቶ ተወርዶ በዚህ ጉዳይ ላይ ሀሳብና እንትናችሁ አንሸራሽሮ ጉዳዮች መልስ እንዲሰጥልን ባጭሩ ጠይቃለሁ። ግን የፈጸሙ ሰዎች ወይ ደግሞ ጭፍጨፋውና ግድያውን የፈጸሙ ሰዎች ተይዘው ተገቢው ቅጣት እንዲሰጣቸውና ለሰዎችም ደግሞ ለተገደሉ ሰዎች ተገቢው ካሳ እንዲያገኙ ስንል ያው ጥሪ ያስተላልፋለሁ። የትም እንዳትሄዱ፣ ፍትህ እንዳትጠይቁ፣ የተዋህዶ ልጆች ተገለው ይለቁ። እንዴ ለምን ትላንት በዝቋላ የካህናቶች ሞት ፍትህ ማለታችን ነገር አባባሰ። ዛሬ በአርሲ የወጣቶች ደም የህፃናት ደም በየጠጋ ጥጉ እንዲየፈሰሰ የአባቶች ፊት የእናቶች ፊት በእንባና በሐዘን እንዲከጠቆረ ፍትህ የሚለው ቃል ወረቀት ላይ ብቻ ጽፎ ነው ከቀረ እናንተም ብትሆኑ ቪዲዮ እንዳሰሩ ከቶም እንዳትሉ ድምጻችን ይሰማ። ዝም ነው የሚባለው፣ ጭጭ ነው የሚባለው። በእውሮች ዓለም በዱዳ ከተማ ዝም ጥቁር ለምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል። ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል። ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው። ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። ምክንያቱም የሚሞተው ሰው ነው። ሰው እየተገደለ ነው። በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው። አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙት። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል መንግስት፣ የጸጥታ አካላት፣ ሁሉም እንግዲህ የእምነት ተቋማት ይህን ነገር አፋጣኝ መልስ መስጠት አለባቸው። እናንተም ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ለአርሲ ክርስቲያኖች፣ ለአርሲ ኦርቶዶክሳውያን ድምፅ እንኑላቸው። ሞታቸው መገደላቸው ይበቃል። እጅግ ያሳዝናል። የሰው ልጅ ሞት በቃ ልንልና ሁላችንም ልንቃወም ይገባል። ሁላችንም ይህንን ቪዲዮ ታዲያ የሚመለከተው አካል ጋር ይደርስ ዘንድ እንዲሁም ደግሞ የሚመለከተው አካል ምላሽ እንዲሰጥበት ሁላችንም ሼር፣ ኮፒ ሊንክ እንዲሁም ሪፖስት በማድረግ እንግዲህ በኩላችሁ እንድትወጡ ጠይቃችኋለሁ። እንግዲህ ከሰሞኑ በአርሲ ዞን ሁላችንም እንደምናውቀው በኦርቶዶክስ ተዋህዶ እምነት ተከታዮች ላይ ባልታወቁ ኃይሎች ተከታታይ የሆነ ጥቃቶች እየደረሱ እንደሚገኝ የሚታወቅ ነው። በዚህም እጅግ በርካታ ኦርቶዶክሳውያን ከ2 ዓመት ህፃን እስከ 70 ዓመት አዛውንት በግፍና በአሰቃቂ ሁኔታ ተገለዋል። ሆኖም ግን ከሚመለከተው አካል እንግዲህ እስካሁን ምንም አይነት የተሰጠ ግልጽ የሆነ ምላሽ የሚሆን ማብራሪያ የለም።
እንዲሁም ሁላችንም ልናወግዝና ፍትህ ልንጠይቅበት የሚገባ ጉዳይ ነው። ታዲያም ነግበኔ ነውና እንግዲህ ሁላችንም ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ልንጠይቅ ይገባል። እስካሁን ድረስ በሀገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። ይህንንም ወደ እናንተ ሳደርስ ነበር። በተለይም ሃይማኖት ተኮር የሆኑ ግድያዎች እጅግ በጣም እየጨመሩ ነው። በተለይም የኦርቶዶክስ ተዋሕዶ እምነት ላይ ያሉ ምዕመናን ላይ የሚደረገው ግድያ እንግዲህ እጅግ በጣም እየቀጠለ ይገኛል። በተለይም እንግዲህ በአሁኑ ወቅት በአርሲ አካባቢ የሚደረገው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ምዕመናን ላይ የሚደረገው ግድያ አሁንም እጅግ በጣም በርትቶ ቀጥሏል። የኦርቶዶክስ ሃይማኖት አባቶችም እንግዲህ ለልጆቻቸው መጽናናትን እንዲመኙና ለነሱም ድምጽ እንዲሆኑ እንዲሁም ይህንን ነገር እንዲቃወሙ ከነሱ እንጠብቃለን። መንግስትም በአርሲና በተለያዩ ክልሎች ውስጥ እየተገደሉ ላሉ ምዕመናንና ኦርቶዶክሳውያን ጥበቃ እንዲያደርግና ማጣራትን እንዲያደርግ እንጠይቃለን። ተጨማሪም በተለያዩ ሃይማኖት ውስጥ ሆናችሁ እንግዲህ አሁንም ድጋፋችሁን እያሳያችሁና ከአርሲ ጎን መሆናችሁን እንዲሁም ከሚሞቱ ከተለያዩ ኦርቶዶክሳውያን ጎን መሆናችሁን የምታሳዩ ወንድምና እህቶቻችን እያመሰገንን ይህ ነገር አሁንም እንዲቀጥል እንጠይቃለን። አሁንም ፍትህ እንጠይቃለን። መንግስት ተገቢ የሆነ ማጣራትን አድርጎ በአሁኑ ወቅት በችግር ውስጥና በስጋት ውስጥ ያሉ ኦርቶዶክሳውያን ፕሮቴክት እንዲያደርግ እንዲጠብቅ እንጠይቃለን ማለት ነው። የኛም ፀሐይ የምትወጣ ትሆናለች። አንድ ቀን የኛም ፀሐይ ይወጣል። ተስፋ አንቆርጥም። እግዚአብሔር መጽናናትን ይስጥልን። ቸር ቆዩልን።